ሁሉም ሰው ራሱን መቀየር ወይም ራሱን ስለማሻሻል ያስባል። ግን ከየት መጀመር እንዳለበት ምንድነው ሰልፍ ኢምፕሩቭመንት የሚለውን ነገር ማንም ሰው አልተረዳም። እኔም በፊት እዛ ስሜት ውስጥ ነበርኩኝ። በዛ ስሜት ውስጥ ነው ያለፍኩት። ሰልፍ ኢምፕሩቭመንት ምንድን ነው? ራሴን ለማሻሻል ሳስብ ከየት ነው የሚጀምረው የሚለውን ነገር ጭራሽ ነበረ ማላውቀው። አሁን ላይ ግን ራሴን ሰልፍ ኢምፕሩቭመንት ውስጥ ከከተትኩኝ ኦልሞስት 3 ዓመት ሆኖኛል። 12ኛ ክፍል በወደኩበት ሰዓት ነበረ። 12ኛ ክፍል ወድቄ ራሴ እንዴት ነው የምቀይረው፣ እንዴት ነው የማስበው ብዬ አካባቢ ሰርች ሳረግ ሰልፍ ኢምፕሩቭመንት የሚባለውን ነገር አግኝቼ አሁን ኦልሞስት 3 ዓመት ሞልቶኛል ማለት ነው። ግቢ ላይ 2 ዓመቴ ነው። አንድ ሪሚዲያል ነበረ 3 ዓመት ራሴን ሰልፍ ኢምፕሩቭመንት ውስጥ ካገኘው ማለት ነው። የዛሬ ቪዲዮ እንዴት ነው ሰልፍ ኢምፕሩቭመንት መጀመር ምንችለው፣ እንዴት ነው ራሳችንን ስለማሻሻል ስናስብ ከየት ነው መጀመር ያለብን የሚለውን ነገር ከኔ ከ3 ዓመት ልምድ ሌሎች ደግሞ ራሳቸውን ቀይረዋል አሻሽለዋል ከሚባሉ ሰዎች አንዳንድ ሪሰርቾችን ሰርቼ ማውቃቸውን ነገር ሼር አደርጋችኋለሁ። እንደ ሌላ ጊዜ ቪዲዮ ኤዲት ተደርጎ ከኋላ የሚገቡ ባክግራውንድ ሳውንዶች ምናምን ተቀንሰው አይደለም። ሪል በእኔና በእናንተ መሀል ያለ ሪል ቶክ እንዲሆን ነው የምፈልገው። ይህ ቪዲዮ ሪል እኔ እናንተ ልናወራባቸው የምንችልባቸውን ነገሮች እኔ ከማውቃቸው ልምዶች ሼር አደርጋለሁ፣ አካፍላለሁ ማለት ነው። ብዙ ከታውት የሚደረጉ ነገሮች ላይኖሩ ይችላሉ። ዛሬ የምናወራው ሰልፍ ኢምፕሩቭመንት ምንድን ነው፣ ራሳችንን ለማሻሻል ስናስብ ከየት ነው መጀመር ያለብን የሚለውን ነገር እናወራለን ማለት ነው። እኔ የማውቃቸው 3 ያስቀመጥኳቸው ነገሮች አሉ። ሰልፍ ኢምፕሩቭመንት ውስጥ ስገባ 3 ሜንሊ ማሻሻል አለብን ብዬ የማስባቸው ነገሮች አሉ። ከዚህ በፊትም ነገር ሊሆን ይችላል። እሱ ላይ ትኩረት አድርገን እናወራለን ማለት ነው። ከዛ በፊት ግን እኔ እንዴት ሰልፍ ኢምፕሩቭመንት ውስጥ ገባ የሚለውን የኔን ታሪክ የምነግር ይሆናል ማለት ነው። ሰልፍ ኢምፕሩቭመንት ውስጥ የገባሁት እንዳልኩ ከ3 ዓመት በፊት ነው። እንዴት ራስን ለመቀየር አሰብክ ካላችሁ ሁላችንም ያው ተምረን ካለፍን በኋላ ሃይስኩል ስጨርስ 12ኛ ክፍል እንፈተናለን አይደለ? በጊዜው 12ኛ ክፍል ተፈትኜ ውጤት እየጠበቅኩኝ ነበር 2015 ዓመተ ምህረት ላይ ከዛ ውጤት ሲለቀቅ ያው ሃይስኩል ላይ ቦዘኔ ምናምን ባዳቢቶች ነበሩኝ። ሰርክሌም ጥሩ አልነበረም ነገር እና ውጤት ይመጣል ብዬ አላስብም ነበረ። ቤተሰቦቼ ግን ለእኔ ለፍቷል። ድሮ በጣም ጎበዝ ተማሪ ነበርኩኝ። እስከ 8 እና እስከ 9 ጎበዝ ተማሪ ነበርኩኝ። ኢቭን 12ኛ ክፍል 7 ነበር የወጣሁት እና ቤተሰብም ጥሩ ውጤት ያመጣል ብሎ ይገምቱ ነበረ። ግን እኔ ውስጤን አውቀው ነበር እንደማላልፍ። ከዛ ውጤት ተለቀቀ። ማለፈው 350 ነበረ። 305 አምጥቼ ወደኩኝ ማለት ነው ኢንተራንስ። ከዛ ያው ቤተሰብ ያጽናናል፣ ጓደኛ ያጽናናል፣ ቤተሰብ ይጠብቃል። ግን ያው በዛ ሰዓት ላይ ይናገር ይችላል፣ ግን ውስጣቸው ላይ የነበረውን ስሜት አውቀዋለሁ። እና 12ኛ ክፍል ወደኩኝ። ህይወት እንደጨለመችብኝ ያሰብኩኝ ነገ ምንድነው መሆኑ የሚለው ነገር ያሳስበኝ ጀመረ። በጣም ተስፋ የቆረጥኩበት ሰዓት ነበረ። ኢቭን የሆነ ቀን ላይ ከፋዘር ጋር ቁጭ ብለን ብዙ ጊዜ ወንድ ልጅ አያለቅስም ይባላል። ስቅስቅ ብዬ እያለቀስኩኝ ነገ ምንድነው መሆኑ ብዬ ያሰብኩበት ቀን ነበር። አልቅሼ ምናምን ወይ ስራ አስጀምረኝ ወይ የሆነ ነገር አድርገኝ ምናምን ከሱ ጋር በጣም ኢሞሽናል አልፌያለሁ። እና አሁን ይሄንን የምነግራችሁ 12ኛ ክፍል መውደቄ በዛን ሰዓት በጣም ብሮክ እንደሆነ አድርጎኝ ነበር። ሰልፍ ኢምፕሩቭመንት የሚባለውን ነገር አላውቅም። በጣም ቦዘኔ ነበርኩኝ በሰዓት። ሴቶችን ነው ማሳድደው፣ ከጓደኞቻችን ጋር ሃንጋውት እናደርጋለን፣ ማስተርቤሽን ምናምን፣ ፖርን፣ በቃ እነዛ የኔ ሀቢቶች ነበሩ በሰዓቱ። ከዛ ስልክ ስለነበረኝ የሆነ ቀን ላይ ዩቲዩብ እያየሁ እያለ በአጋጣሚ ዮናስ መሆን አየሁት። ዮናስ መሆን ሳየው ዩኒቨርሲቲ አትግቡ ምናምን የሚል ቪዲዮ ፖስቶ ነበረ እና ዩኒቨርሲቲ መግባታችሁ የእናንተ ስኬት መለኪያ አይደለም የሚል ፖይንት አነሳ። ወደድኩት ያንን ሀሳብ። ከማትሪክስ ወጥተን ሌሎች ስራዎችን መስራት ብንችል ስኬታማ መሆን እንደምንችል ተናገረ። በዛው አጋጣሚ ዩቲዩበርስን ማየት ጀመርኩኝ። በቃ ኦንላይን ብር ለመስራት ምናምን ሞከርኩኝ። እነሱ ደግሞ ሰልፍ ዲቨሎፕመንት ብለው ዲፋይን የሚያደርጉት ዩቲዩበርስ እና ዮናስ ሞ ልብ ካላችሁ ከብር መስራት ጋር ነው የሚያገናኙት። እነሱ ፋይናንሻል ጉሩ የሚባል ነገር አለና እነሱ ብር ስለመስራት ነው የሚያስተምሯችሁ። አንደኛው የሰልፍ ኢምፕሩቭመንት መንገድ ነው ብር መስራት። እነዛ ነገር ላይ ትኩረት የሚያደርጉት። እኔ ደግሞ በሰዓቱ ባድ ሀቢት ነበረብኝ። ማይንድ ሴቴ ጥሩ አልነበረም፣ ሰውነቴም አሪፍ አልነበረም። ስለዚህ ቀጥታ ብር ለመስራት ባስብ አውቃለሁ ብሰራም ለሌላ ነገር ነው የማደርገው። ጥሩ ነገር አልነበረም እና ሙሉ ለሙሉ
ፈርሼ መሰራት እንዳለብኝ አሰብኩና ሌሎች የውጭ ቪዲዮዎችን ምናምን ሪሰርች መስራት መፈለግ ጀመርኩኝ። በቃ ሪሊ ዴዲኬትድ ሆኜ ራሴን ለመቀየር አሰብኩኝ። ከዛ በሰዓቱ ዩቲዩበር ሲሆን ዮናስ ሞ አላስታውስም ሪች ዳድ ፑር ዳድ የሚለውን መጽሐፍ ጥሩ ነው ምናምን የሚለውን ነገር ተናገረ። እዛ ላይም ትምህርት ጥሩ እንዳልሆነ ምናምን ይናገራል እና የሆነ ወደድኩት። በቃ የሆነ ድሃ ልጅ ነው እና ድሃ አባት አለው በዩኒቨርሲቲ የጨረሰ፣ የጓደኛው ደግሞ አባት ሀብታም ነው። እዛ ቤተሰብ ውስጥ ከነሱ ጋር ሆኖ ብር ለመስራት ምናምን የሚጥር ሀብታም ደግሞ የሚጥር ልጅ ነው እና ታሪኩ በጣም ኢንተረስቲንግ ነው። በዚሁ ካላነበባችሁት ልጋብዛችሁ። ሪች ዳድ ፑር ዳድ በአማርኛም ተተርጉሞ የተጻፈ መጽሐፍ ነው እና የመጀመሪያ መጽሐፌን ያነበብኩት እሱ ነው። 10ኛ ክፍል ላይ የፍቅር ኬሚስትሪ የሚለውን መጽሐፍ አንብቤያለሁ። ያው ኮንፊደንስ ቢውልድ ምናምን ለማድረግ ግን የምር ሰልፍ ኢምፕሩቭመንት ገብቶኝ አይደለም በሰዓቱ ያነበብኩት ማለት ነው። ከዚህ ይህንን መጽሐፍ ካነበብኩኝ በኋላ አስታውሳለሁ በዛን ሰዓት ብር ለመስራት ምንም ነገር ማድረግ እንደማልችል አውቃለሁ። ቀጥታ ያደረግኩት ነገር ምንድነው? ያንን መጽሐፍ ፋዘር እንዲያነቡ ፈለግኩኝ። ለምን? ፋዘር መንግስት ሰራተኛ ነው እና ያንን መጽሐፍ ቢያነብ ብዙ ነገሮችን መቀየር ይችላል፣ ማሻሻል ይችላል ብዬ ስላሰብኩኝ ፋዘር ያንን መጽሐፍ እንዲያነቡ ጋበዝኩት። ያው አባቶች ደግሞ ታውቃላችሁ ልጅ ስለሆንኩኝ ባህሪን ምናምን ስለሚያውቅ ሊያነበው ፈቃደኛ አልነበረም እና ተወው። ከዛ እኔም በቃ ትኩረት አድርጌ ሌሎች ነገሮች ላይ መስራት ጀመርኩኝ። ከዛ አንድ ቀን እነ ሀምዛን ውጪ ደግሞ ሆዜ የሚባሉ አሉ ኮንቴንት ክሬተሮች፣ እነሱን ሪሰርች መስራት ጀመርኩኝና አንድ ቀን ላይ አስታውሳለሁ ግቢ ሆኜ ምን አይነት ሰው ነው መሆን የምፈልገው የሚለው ነገር ፊገር አውት ማድረግ ጀመርኩኝ። ቁጭ ብዬ ላነብ ወጥቼ ስፔስ ምናምን ባዶ ክላስ ገባው። ከዛ ቆይ ቴዲ ምን አይነት ሰው ነው መሆን የምትፈልገው የሚለውን ፊገር አውት ማድረግ ሲጀምር አሪፍ ሰውነት እንዲኖረኝ ይፈልጋለሁ። ኮንፊደንስ እንዲሆን ለማድረግ፣ ሴቶችን አትራክት ለማድረግ፣ ጤናዬን ለመጠበቅ እነዚህ ነገሮች እንደሚያስፈልገኝ አወቅኩኝ። ከሰውነት ባለፈስ እነዚህ ነገሮች እንዲኖር የሚያደርገው መጀመሪያ አስተሳሰብ ነው። ጥሩ ማይንድ ሴት ሊኖር ይገባል መጀመሪያ። ከዛ ደግሞ ጥሩ ማይንድ ሴት ካለ በኋላ አሪፍ ፋይናንሻል ፍሪደም ሊኖር ይገባል፣ ብር ሊኖር ይገባል። አሁን ማድረግ የምችለው ነገር ምንድነው? መቀየር የምችለው? ቀድሜ ብር መስራት ነው ያለብኝ? ማይንድ ሴን ማስተካከል ወይ ሰውነቴን እና ጤናዬን መጠበቅ? ከዛ እነዚህን 3 ነገሮች ቅድም ያልኳችሁን ሰልፍ ኢምፕሩቭመንት ለመጀመር የሚያስፈልጓችሁን 3 ነገሮች ተረዳሁኝ ወይም አወቅኩኝ ማለት ነው። እንደኔ እነዚህ 3 ነገሮች በደረጃ ነው ማስቀምጥላችሁ። አንድ ሰው ራሱን ለመቀየር ሲያስብ ከየቱ ነው መጀመር አለበት ወይም መጀመር ያለበት ብለን ስናስብ እነዚህን 3 ነገሮች ማወቅና መረዳት፣ ከዛ እነዚህ ነገር ላይ በርትቶ መስራት ይኖርበታል ማለት ነው። የመጀመሪያው ሰውነቱ ወይም ፊዚካሉ ጤናው ነው። ሁለተኛ ደግሞ ማይንድ ሴቱና አስተሳሰቡ ነው። ሶስተኛው ደግሞ ብር ወይም ደግሞ ፋይናንሺያል ሊትሬሲው ነው ማለት ነው። ግቢ ተማሪ ነኝ፣ ብር ልስራ ብል ይህን ያህል ልሰራ የምችልበት ሁኔታ ላይ አልነበርኩኝም። ግቢ አልገባውም። ይዛን ያልነገርኳችሁ ፓርት አለ። ሪሚዲያል ምናምን ወጣልኝ። ግቢ እንደምገባ አወኩኝ። ግቢ እስክገባ የማውቃቸው ትንሽ ነገሮች ስለነበሩ ስለ ሰልፍ ኢምፕሩቭመንት ከጓደኞቼ ጋር ጓደኛ ጂም ነበረው፣ ጂም አለው ጓደኛ፣ ከእሱ ጋር ጂም መስራት ጀመረ። ስለዚህ እዛ ጂም ስሰራ የሆነ ሀቢት ቢውልድ አድርጌያለሁ። ልክ ወደ ግቢ ከመሄዴ በፊት ዲሲፕሊን የሚባለውን ነገር አውቄያለሁ። ጂም ገብቼ ሰርቼ ለፍቼ መውጣቴ የለፋውለትን ነገር እንደማገኝ አውቃለሁ። አሪፍ ሰውነቴ እንትን ማለት ጀመረ። ብዙም አይደለም ጀማሪ ነኝ፣ ግን በአንድ ወራችሁ በሁለት ወራችሁ የተወሰነ ለውጥ ስታመጡ በጣም ነው ደስ የሚላችሁ። ከዛ ወደ ግቢ ገባው። ግቢ ላይ ለአንድ ወር ለሁለት ወር ጂም አልነበረም እዛ አካባቢው ላይ እና አልሰራውኝም ምናምን። ከዛ ግን አንድ የተረዳሁት ነገር ቀድሜ ሰውነቴን እና ጤናዬን ማስተካከል አለብኝ ብዬ አስቤያለሁ። አሁን እናንተ ከ3ቱ በዚህ ሰዓት አስፈላጊ ምንድነው ብዬ ብነግራችሁ አብዛኞቻችሁ ብር ነው ልትሉ የምትችሉት። አንድ ሰው ሰክሰስፉል ለመባል ብር ነው መቅደም ያለበት ብላችሁ ልታስቡ ትችላላችሁ፣ ግን አይደለም። ቴሌግራም ላይ ቦታ አዘጋጅቼ ነበርና አብዛኛው ሰው በዚህ ሰዓት ሰውነት መገንባት ነው አስፈላጊ ብር መስራት ነው ወይስ ማይንድ ሴት ማስተካከል ስል አብዛኛው ብር መረጠ። ከዛ ጥያቄውን ቀይሬው በዚህ ሰዓት የሚያስፈልጋችሁ ጤናችሁ ነው ብር ነው ወይስ አስተሳሰብ ስላችሁ ጤና አሉ። ይህንን እንድትይዙልኝ ነው የምፈልገው። ከምንም በላይ አንድ ሰው በህይወት ለመኖር ጤና ያስፈልጓል፣ ለመስራት ጤና ያስፈልጓል፣ ማይንድ ሴቱን ለማስተካከል መጀመሪያ ጤና ያስፈልጓል። መጀመሪያ ማድረግ ያለባችሁ ጤናችሁ ላይ መስራት ነው ማለት ነው።
ጤናችሁን ደግሞ በተለያዩ መንገዶች ልትሰሩ ትችላላችሁ። ኳስ ተጫዋች ልትሆን ትችላለህ። ሌላም ነገር ልትሰራ ትችላለህ። ባስኬትቦል ወይም ኪክቦክሲንግ ምናምን ካራቴ የሚሰሩ ሰዎች ትኖራላችሁ። ይሄ ጤናችሁን የምትጠብቁበት አንደኛው መንገድ ነው። ኤክሰርሳይዝ ማድረግ፣ ሰውነታችሁን ማንቀሳቀስ ማለት ነው። ለእኔ ተስማሚው ጂም ነው ብዬ ስላሰብኩኝ ኳስ እጫወት ነበረ። የኳስ ሴሽንን ትንሽ ቀንሼ ሙሉ ለሙሉ ወደ ጂም መጣሁኝ። ለምን ጂም ስትሰሩ አብራችሁ ማይንድ ሴታችሁንም ታስተካክላላችሁ። ሁለት ነገር ነው በአንድ የምታሸንፉት። ማይንድ ሴት ቢደንስ ሌሎች ነገሮች ይመጣሉ። ኢቨን ቴስቴስትሮን በቀላሉ ውስጥ እንድታደርጉ ስለሚያግዛችሁ ለእኔ የተሻለው ስፖርት ብዬ የማስበው ጂም መስራት ነው፣ ኤክሰርሳይዝ ማድረግ ነው። በጎን ብዙ መሰራቸው ቤዎች አሉ። አንዳንዴ ካርዲዮ ምናምን እወጣለሁ። ኪክቦክሲንግ ከራሴ ጋር ምናምን ልሰራ እችላለሁ። ኳስ እጫወታለሁ። አሁንም እጫወታለሁ ኳስ። እንደዛ ስለማደርግ ሰውነቴን ለመገንባት አሰብኩኝ። ይኸው 3 ዓመት ሆኖኛል። በ3 ዓመት ውስጥ የሚገርም ሰውነት ቢውል እያደረግኩ ነው። ያውም የግቢ ተማሪ ኒውትሪሽንን የሚያል እንትን ሳል በግቢ ምግብ አስቡት። የራሴ ብር እየሰራው እንደዚህ ፍሌክስ ምናምን እያደረግኩ እየበላው አይደለም ይህን ሰውነት ቢውል ያደረግኩት። አይታችኋል። ከቻልኩ አስገባላችኋል የዛሬ 3 ዓመትና አሁን ያለኝ ፊዚክ ማለት ነው። እና ምንም ነገር ላይ ዴዲኬትድ ሆናችሁ ከሰራችሁ ማትለወጡበት ምንም ምክንያት አይኖርም። ያንን ደግሞ የምታውቁት ጂም ስትሰሩ፣ ጂም ከሰራ ምንም ነገር ቢሆን በምንም መንገድ ሰውነት የማይቀየርበት ምንም ምክንያት አይኖርም። መጀመሪያ ጂም ሲጀምር ወይም ትክክለኛ ሰውነቴን መቀየር አለብኝ ብዬ ሳስብ ያደረግኩት ነገር አሁን ነግራችኋለሁ። ወርክአውት ፕላን ማዘጋጀት ነው። ለራሴ የሚሆን የጂም ፕላን ያስፈልገኝ ነበርና የራሴን የጂም ፕላን አዘጋጀኝ። ከዛ በዛ ጂም ፕሮግራም መሰረት በሳምንት ከ4 እስከ 5 ቀን እሰራ ነበረ። ግቢ ውስጥ ሆኜ አንድ ጓደኛ የነበረ ከሱ ጋር በጣም እንሰራለን። ያንን ነገር ሳደርግ ቅድም እንዳልኳችሁ ማይንድ ሴት እየተስተካከለ መጣ። ከዛ ባለፈ ደግሞ በቂ የሚባል ውሃ ጠጣ ነበር። በቀን ከ2 እስከ 3 ሊትር ውሃ ያስፈልገኛል ብዬ ስለማስብ ውሃዬን እጠብቃለሁ፣ ውሃዬን እጠጣለሁ። ሃይድሬሽን በጣም ወሳኝ ነው። ሰውነታችሁ ጥንቻው አብዛኛው 70% ውሃ ነው። ስለዚህ መስላችሁ አሪፍ ሆኖ እንዲታይ የግድ ውሃ ያስፈልጋችኋልና ውሃ በጣም እጠጣ ነበረ። ከዛ በተጨማሪ ባገኘሁት ነገር ኒውትሪሽንን ለማስተካከል ሞከር ነበረ። ለውዝ እጠቀም ነበረ። አቮካዶ በጣም ርካሽ የነበርኩበት አካባቢና እነዚህ ምግቦች እየበላው እያስተካከልኩ ስመጣ ሰውነቴ አሪፍ በቃ ቢያንስ ያለኝን ነገር እንዳላጣ እንዳልከሳ ምናምን አይነት ነገር ፈጠረልኝና በዛ ፕሮሰስ ውስጥ ማለፍ ጀመርኩኝ። ሌላው ደግሞ ሪከቨሪ ታይሚንግ አስተካከልኩ። እንደነገርኳችሁ ሪከቨሪ ለማድረግ ቀን ላይ ናፕ ማድረግ አይጠበቅባችሁም። ሌሎች ነገር ማድረግ መተኛት። አንድ ሰው በቂ ረፍት አደረገ የምንለው እንቅልፉን ሲተኛ፣ ለዛ ደግሞ በቂ ከ7 እስከ 9 ሰዓት እንቅልፍ ያስፈልገዋል። በዚህ ሰዓት ብዙ ትሰራላችሁ፣ ዩኒቨርሲቲ ተማሪ ትኖራላችሁ። እኔም ነበርኩኝ እና ረጅም ሰዓት መተኛት አይመከር። ግን አብዛኞቻችሁን ነገር በጊዜ የምትጨርሱ ነገር ከሆነ ማተኙበት ምንም ምክንያት አይኖርም። በቂ እንቅልፍ ታገኙበት ምንም ምክንያት አይኖርም። የምተኙበትና የምትነሱበትን ሰዓት ተመሳሳይ ማድረግ። እኔ ምን አደረግኩኝ? እስከ ማታ 2 ሰዓት 3 ሰዓት አንዳንዴ ላይብረሪ ገባና ነበረ፣ እዛ አሳልፋለሁ። ልክ 4 ሰዓት በተኛና 11 ሰዓት እነሳለሁ ማለት ነው። በቂ 7 ሰዓት እንቅልፍ አገኛለሁ። አሁንም በዛ ሩቲን ውስጥ ነው ያለሁት። 4 ሰዓት እተኛለሁ፣ 11 ሰዓት እነሳለሁ። በቂ 7 ሰዓት እንቅልፍ አለኝ። ሰውነቴ በሚገባ ሪከቨር ያደርጋል። ሆርሞኖች ባላንስ ይሆናሉ። እነ ቴስቴስትሮን እነ ግሮዝ ሆርሞን ባላንስ እንዲሆን ያደርጋል። እነዚህ ነገር በማድረጌ አሪፍ ሰውነቴ እንዳሻሽል አደረገኝ። በሳምንት የራሴን ፕሮግራም አውጥቼ ከ4 እስከ 5 ቀን እሰራለሁ። በቂ ውሃ አገኛለሁ። ኒውትሪሽንን በቻልኩት አገባ አስተካክላለሁ። ከዛ በኋላ በቂ ሪከቨሪ ታይም ሳገኝ ሰውነቴ የማይቀየርበት ምክንያት አይኖርም። እነዚህ ነገሮች ራሴን አክብሬ ማድረግ ስጀምር ማይንድ ሴቴ አንድ ነገር ማሰብ ጀመረ። በቃ ይሄ ልጅ እውነትም ራሱን ለመቀየር ቆርጦ ተነስቷል። አንተ የማትቀየርበት ምክንያት ይሄ ነው። በቃ ሰልፍ ኢምፕሩቭመንት ሲጀምር መጀመሪያ መገንባት ያለብህ ሰውነትህ ነው። በጣም ቀላሉ ነገር እሱ ስለሆነ ብር ልስራ ብትል ብዙ የሚያስፈልግ ነገር አለ። ስኪል ልትማር ትችላለህ፣ ኢንቨስት ልታደርግ ትችላለህ፣ ብዙ ልታደርግ የምችላቸው ነገሮች አሉ። ሰውነት መገንባት ግን ምንም ያስወጣ ነገር የለም። ከቻልክ ቤት ውስጥ ጂም ሰርተህ ሰውነትን ቢውል ልታደርግ ትችላለህ። የተለያዩ ነገር ሰርተህ ሰውነትን ቢውል ማድረግ በጣም ቀላል። በዛው ልክ ፈጣን ለውጥ የምታየው ጂም ላይ ነው። ብዙ ተስፋ የሚያስቆርጥ ነገር የለም ያልኩን የቅድሞቹን ነገሮች ካስተካከልክ።
የጂም ፕሮግራም የሚያስፈልግ ነገር ከሆነ ለጀማሪዎች የሚሆን ቪዲዮም ሰርቻለሁ። ቴሌግራም ቻናሌ ላይ ደግሞ የሚጠቅማችሁ የጂም ፕሮግራሞች የኔንም ለጀማሪዎች የሚሆኑ ለቅቄያለሁ። ሊንክ ወይ ፈርስት ኮሜንት ላይ ዲስክሪፕሽን ላይ አስቀምጥልሃለሁ፣ ቼክ ማድረግ ትችላለህ። ከዛ ሰውነትህን ካሻሻልክ በኋላ ሰውነት አሪፍ ከሆነ በኋላ ወደ ምን ፕሮሰስ ትገባለህ? ወደ ማይንድ ሴት ትገባለህ። መጀመሪያ በጣም ቀላሉ ነገር ላይ ጀምር ብያለሁ። አንድ ሰው ጤነኛ ሆኖ ለመስራት የግድ ሰውነቱ ጤነኛ መሆን አለበት። የሚበላውን ምግብ መጠበቅ አለበት። ሹገር ማብዛት የለበትም። ኒውትሪሽን ማስተካከል ማለት የሚጠቅምን ምግብ ብቻ ሳይሆን ሹገር ያላቸው ምግቦች እነ ቆቀር እና ሳምቡሳ ምናምን የተጠበሱ ምግቦች ሰውነትን ነው የሚያበላሹ። በቻልኩ አቅም እነሱን ላለመብላት፣ ላለመጠቀም፣ ለመቀነስ ሞክር። እነዚህ ደግሞ ለስላሳ መጠጦች፣ የጋዝ መጠጦች፣ ኮካ፣ ሚሪንዳ ምናምን አሉ አይደል? እነሱም ለሰውነት የሚጠቅሙት ነገር አይኖርም። አቁም። ከቻልኩ ውሃ ብቻ ተጠቀም እንዳልኩ በቀን እስከ 2 ሊትር። ከዛ አሪፍ ሰውነት ይኖራል፣ ጤነኛ ትሆናለህ፣ መስራት ትጀምራለህ፣ በትክክል ማሰብ ትጀምራለህ። ስለዚህ ከመስራት በፊት ደግሞ ጤነኛ አስተሳሰብ ሊኖር ይገባል። ሁሌ ራስን እንደምትቀየር ማሰብ አለብህ አይደለ? ከዛ ሰውነትን ቀስ ብለህ ከጊዜ ወደ ጊዜ ቢውልድ ካደረግክ በኋላ ማይንድ ሴትን ቢውልድ ወደ ማድረግ ትጀምራለህ። ማይንድ ሴት ላይ ደግሞ በጣም ነው ቀላል የሚሆንል። ለምን? ዲሲፕሊን፣ ኮንሲስተንሲ ምናምን የሚባለውን ነገር እዛ ታውቀዋለህ። መጀመሪያ ቢውልድ አድርጋል፣ በደንብ ተረድተዋል። ኮንሲስተንሲ እና ዲሲፕሊን ምን እንደሆነ ተረድታል ጂም በመስራት። ስለዚህ ምንድነው የምታደርገው? ማይንድ ሴት ፕሮሰስ ውስጥ ትገባለህ። ማይንድ ሴትን ደግሞ እንድታሻሽል የሚያደርግ ነገር መጽሐፍ ማንበብ ነው። እንደነገርኩ እኔ ሪች ዳድ ፑር ዳድን ካነበብኩ በኋላ በቻልኩት በአቅም ሳይኮሎጂ እና ቢዝነስ ላይ ያሉ መጽሐፎችን ለማንበብ እሞክራለሁ። ያው አስተሳሰቤን ለማሻሻል ብር እንዴት መስራት እንዳለብኝ እንደማውቅ፣ ሀቢቶቼ እንዴት ቢውል እንደማደርግ አነብ ነበረ አንዳንድ መጽሐፎችን። ያው አሁንም አሪፍ የምላቸውን መጽሐፎች ሳገኝ አነባለሁ። ማይንድ ሴት እንዲሻሻል ስለምፈልግ። መጽሐፍ ማንበብ ደግሞ በፊት የነበሩ ሰዎች 10 ዓመት 20 ዓመት ወስዶባቸው ነው እነዚህ መጽሐፎች በቃ ብዙ ጊዜ ወስዶባቸው ነው የሚጽፉት። አንድ እኔ ግን ይህን ቪዲዮ ለመስራት እንትን ብለው የሆነ አይዲያ ይመጣል፣ ቁጭ ብዬ አወራለሁ። ይሄ እኔ ከምሰራለህ ቪዲዮ ላይ የምታነባቸው መጽሐፎች ናቸው ህይወትን የሚቀይሩት። ለምን? በጣም ብዙ ሪሰርች ተሰርቶባቸው ተሞክረው ነው መጽሐፍ ሆኖ የሚወጡት። ይህን የ20 እና የ30 ደቂቃ ቪዲዮ ከምታይ መጽሐፎችን ብታነብ ከኔ የተሻለ እውቀት ልታገኝ ትችላለህ። ግልጽ አማርኛ ስለሆነ እውነቱን መናገር አለብን። ስለዚህ መጽሐፎችን አንብብ። ምን አይነት መጽሐፍ ላንብብ ካልክ ከዚህ በፊት ሪኮሜንድ ያደረግኳቸው አሉ። ቴሌግራም ቻናል ላይ ቼክ ማድረግ ትችላለህ። አልኬሚስት፣ አቶሚክ ሃቢትስ፣ የፍቅር ኬሚስትሪ። አሁን እኔ እነዚህ ሶስቱን አንብቤ ደስ ያሉኝ ወይም ራሴ ቢውል እንዳደርግ ያደረጉኝ መጽሐፎች ናቸው። ከውጭ ደግሞ ቲንኪንግ ግሮው ሪች አለ። የካንተርትሚ የሚለው ደግሞ የዴቪድ ጎጊንስ መጽሐፍ አለ። በቃ እነዚህ አሪፍ የሚባሉ መጽሐፎች ናቸው። ዘ ሴክሬት፣ ብዙ መጽሐፎች አሉ። 48 ሎስ ኦፍ ፓወር የሚል መጽሐፍም አለ። እሱም በጣም አሪፍ መጽሐፍ ነው። በአማርኛም ተተርጉሞ ተጽፏል። ብቻ እነዚህ መጽሐፎች ሰልፍ ኢምፕሩቭመንት እና ቢዝነስ ላይ አሪፍ የሚባሉ ራሳችሁ እንድትቀይሩ የሚያግዟችሁ ናቸው። ሌሎች ብዙ መጽሐፎች አሉ። እኔ እነዚህ አሁን የነገርኳቸው እንዳለ ያነበብኳቸው ናቸው። ይኖራሉ የረሷቸውም፣ ግን እነዚህ አሪፍ ናቸው ብዬ የማስባቸው ስለሆኑ አንብቧቸው። ቴሌግራም ላይ ለቅላቸዋለሁ። እነዚህን ስታነቡ ምናችሁ ተስተካከለ፣ አስተሳሰባችሁ ጥሩ መሆን ጀመረ። በቃ እንደ ወንድ ማሰብ ትጀምራላችሁ። ሀቢታችሁን ቢውል አድርጋችኋል። አቶሚክ ሃቢትስን አንብባችሁ ባዳ ቤት አያስቸግራችሁም። ሴጋ ምናምን የሚባለው ነገር የለም በዚህ ሰዓት። ለምን? ሁሉም ማቆም ይፈልጋል እነዚህን ነገር አይደል? ማቆም ይፈልጋል። ስለዚህ አቁማል። እነዚህን ነገር ልታቆም ያግዛል። በጤነኛው ማሰብ ትጀምራል። ለወደፊት ስኬታማ ብቻ እንደምትሆን እንድታስብ ነው የሚያደርግ መጽሐፍ። እኔ ነግሬያለሁ፣ አንድ ዓላማ ነው ያለኝ ብያለሁ አይደል? ወይ ስኬታማ ሆናለሁ ወይ ስኬታማ ለመሆን እየሞከርኩ እሞታለሁ። ያንተ ማሰብ በዛው ልክ ተመሳሳይ ነው መሆን ያለበት። በዛ መንገድ ነው ብዙ ነገሮች እንድትረዳ የምፈልገው። ማይንድ ሴትን አንደኛው ልታስተካክል ብችለው መጽሐፍ በማንበብ፣ ከዛ ውጭ ደግሞ ጆርናል በማድረግ። ጆርናል ማድረግ ደግሞ ትንሽ ቆይቻለሁ ከጀመርኩ። ሰልፍ ኢምፕሩቭመንት ውስጥ ሳልገባ አንዳንድ ነገሮች ይጽፍ ነበረ። ማዘር ነበራት ከቢሮ የተሰጣት፣ እሷ መንግስት ሰራተኛ ነች እና እዛ ላይ እንትን ትጽፋለች። ከቢሮ ተሰጥቷት አንዳንድ ነገሮችን ስለምጽፍ የእድር መዝገቦች ነበሯት። ከዛ ውስጥ አንድ አጀንዳ ወሰድኩባት። እዛ ላይ የሆነ ቪዲዮ አየሁኝ። 100 ማሳካት የምትፈልጓቸው ነገሮች ጻፉ ተባለ። እዛ ላይ ጻፍኩኝ። ከዛ ማታ ማታ አንብባችሁ ተኙ ምናምን የሚባል ነገር ነበር። አነባለሁ።
እነዛን ነገሮች ሪከርድ አድርጌ ማታ ማታ ኤርፖርት እያደረግኩ የምተኛበት ጊዜ ነበረ። እንደ መጃጃል አልቆጥረውም። ብቻ በጊዜው ራሴን ለመቀየር የሞከርኩበት ነገር ነበረ። 12ኛ ክፍል ለማለፍ ስል ነው እነዚህ ነገር ያደረግኩት አስታውሳለሁ። 12ኛ ክፍል ማለፍ ስለምፈልግ በጣም እነዚህ ነገር አደርግ ነበር። ሳላለም ቴዲ ታልፋለህ ምናምን ብዬ ራሴን ሪከርድ እያደረግኩኝ ቁጭ ማድርበት ቀን ነበር እና ከዛን ጊዜ ጀምሮ ጆርናል ማድረግ በቃ እቅዶቼን መጻፍ ጀመርኩኝ። ህይወት ላይ ያጋጠሙኝ አንዳንድ ነገሮችን መጻፍ ጀመርኩኝ። እስካሁን ድረስ ጆርናል አደርጋለሁ። ብዙ ጆርናል የማድረግ በቃ እንደዚህ እንደ ሴቶች ዲያሪ ምናምን አልጽፍም፣ ግን ዛሬ በቀን ምን አጋጠመኝ፣ የቀን ውሎዬን፣ የወር እቅዴን፣ የሳምንት እቅዴን፣ የዓመት እቅዴን እጽፋለሁ። ምን አይነት ሰው መሆን እፈልጋለሁ የሚለውን፣ ምን አይነት ስህተት ሰርቻለሁ የሚለውን አንዳንድ የሆነ በቃ ውስጤ ሲጨናነቅ ምናምን እጽፋለሁ። እና ጆርናል ማድረጋችሁ አይምሯችሁ ላይ ያለውን ነገር፣ መሆን የምትፈልጉትን ነገር እንድታውቁ እንድትረዱ ያደርጋችኋል። አንደኛው ግን ጆርናል ማድረግበት ምክንያት ምን እንደሆነ ልንገራችሁ። ምን አይነት ሰው ነበራችሁ ብትባሉ እናንተ በህይወት ባትኖሩ ለልጆቻችሁ፣ ለሚስቶቻችሁ ብቻ ከእናንተ በታች ብዙ የምመሰርቷቸው የፋሚሊ ትሪ የሚባል ነገር አለ አይደል? የኔ ልጅ እኔ ያገኘሁትን እኔ ጻፍኩትን ጆርናል ካገኘና አንድ ቀን ቢያነብ ለካ አያቴ እንደዚህ አይነት ሰው ነበረ፣ ለካ አባቴ እንደዚህ አይነት ሰው ነበረ፣ እንደዚህ አይነት እቅዶች ነበረ፣ ይህንን ለካ አሳክቷል ብሎ የሆነ የሚማረው ነገር ይኖራል። እንደዛ ስለማስብ ነው ጆርናል ማድረግ እንጂ የተለየ ነገር ኖሮታል። እራሳችሁን ትኮራላችሁ። አሁን የዛሬ 3 ዓመት የጻፍኩትን ጆርናል ቁጭ ብዬ ሳነበው በጣም ቴዲ እንደዚህ አይነት ሰው ነው ወይ ብዬ የምገረምባቸው ጊዜዎች አሉ። እና እነዛ ነገሮች በጣም ነው የሚጠቅሟችሁ። ጆርናል አድርጉ። አሁን 3ኛ ጆርናሌ ነው የምጨርሰው። ቅድም እንዳልኳችሁ እያንዳንዷን ነገር አልጽፍም። እቅድ፣ ምን አይነት ሰው መሆን እንደምፈልግ፣ ፕላኖቼ ምናምን የምጽፍበት ነገር ነው። የተለየ ነገር መጻፍ የለባችሁ። ኮንፊደንስ ሳይሰማችሁ ሲቀር ስለ ኮንፊደንስ እንዴት ማሻሻል እንደምትችሉ ምናምን ጆርናላችሁ ላይ ጽፉላችሁ እንጂ ቁጭ ብላችሁ ዛሬ እኮ እንትናን አይቻት እንደዚህ ሆነች ምናምን ያን ያህል አስፈላጊ አይደለም። ያው ለእናንተ አስፈላጊ ሊሆን ይችላል። እኔ በዛ መንገድ አላስብም። የራሴ ጆርናል ማድረግበት መንገድ አለ። ከፈለጋችሁ ስለሱ ስለ ጆርናል ቪዲዮ መሰራላችሁ ነው። ከጆርናል ባለፈ ደግሞ ሌላኛው ማይንድ ሴታችሁን ሻርፕ የምታደርጉበት ነገር መንፈሳዊ መሆን፣ ለእግዚአብሔር ቅርብ መሆን፣ በእግዚአብሔር እምነት እንዲኖራችሁ ማድረግ ማይንድ ሴት ላይ ነው። ራሱን ስፒሪቹዋል ተብሎ የራሱን የቻለው ፓርት ይኖራል። ግን ከዛ በተጨማሪ ማይንድ ሴታችሁ ውስጥ በእግዚአብሔር የሚያምን ሰው መሆን አለባችሁ። እዚህ ውስጥ ከሌለ በፈጣሪ የማታምኑ ነገር ከሆነ የጀመራችሁት ነገር ምንም የማሳካት እድል የለው። ብዙ ፈተና ነው የሚገጥማችሁ፣ ብዙ ችግሮች ይኖራሉ እና እነዚያን ነገሮች የምታሸንፉት ከእግዚአብሔር ጋር ቅርብ በመሆን፣ ከፈጣሪያችሁ ጋር ቅርብ በመሆን፣ ለሱ በመለመን በመጸለይ ነው። እኔ ብዙ ነገር ህይወቴ ላይ እንዲቀየር ያደረገው ፈጣሪ አስታውሳለሁ። ሪሚዲያል ፍሬሽ ተማሪ እያለሁ በጣም ውጤት የወርዶ ከዩኒቨርሲቲ ሁላ ሊጫርበት የሚችልበት እድል ነበረ። ግን ከእግዚአብሔር ጋር ሆኖ ብዙ ችግሮች ሲገጥሙኝ ነበረ በሰዓቱ። የሶሻል ሚዲያ ላይ እነዚህ አይነት ነገር ማውጣት ስለሌለባችሁ ነው። ግን ያንን ነገር እንዳልፍ ያደረገኝ ለእግዚአብሔር ለፈጣሪ በማመስገን በመጸለይ በመለመን ነው እና ውጤቴን በጣም አሻሽዬ አይነገርም። አንድ ቀን ልነግራችሁ እችላለሁ። ግን በእጥፍ ነው ያሻሻልኩት። ከነበረኝ ውጤት እጥፍ አድርጌ የምፈልገውን ዲፓርትመንት ባይሆንም ብቻ የኛው ተጽዕኖ ቢኖረው አሁን እስካሁን ድረስ ግቢ ያለው አሪፍ የሚባል ዲፓርትመንት እየተማርኩኝ ነው። እና ለእግዚአብሔርና ለፈጣሪ ያላችሁ እምነት ጥሩ መሆን አለበት፣ ቅርብ መሆን አለባችሁ። በቸገራችሁ ሰዓት ሄዳችሁ የምትለምኑ ፈጣሪ ያስፈልጋችኋል። ሄዳችሁ እንደዚህ እንደዚህ ያስባሉ እንደዚህ እንደዚህ ሊሆኑ እናንተ እርዳኝ አምናለሁ ይህን እንደምታደርግ ብላችሁ ብትጸልዩ ብትለምኑት ፈጣሪ ከልካይ አይደለም። እንደ በደላችን ሳይሆን እንደ ቸርነቱ ነው አይደለም የሚያደርግልን። ስለዚህ በዛ መንገድ አድርጎ ስፒሪቹዋሊቲ በጣም ወሳኝ ነገር ነው ማይንድ ሴታችሁን ለማስተካከል። ከዛ ባለፈ ደግሞ ሜዲቴሽን በጣም ወሳኝ ነገር ነው። ሜዲቴሽን አሁን እንደ ኢሉሚናቲዎች ምናምን እየተወሰደ ነው፣ ግን እኔም አልደግፈውም። የረጅም ሰዓት እንደዚህ እጃችሁን አድርጋችሁ ምናምን መቀመጥ ዛት ማች ኢምፖርታንት ነው ብዬ አላስብም። ምን ታደርጋላችሁ? ልክ ከእንቅልፋችሁ እንደተነሳችሁ ባላችሁበት አልጋችሁ ላይ እጅ በደረት አድርጋችሁ ሊሆን ይችላል፣ ጋደም ብላችሁ ሊሆን ይችላል። አይናችሁን ጨፍኑ። ከዛ ቀናችሁን እንዴት እንደምታሳልፉ ፕሮሰስ ማድረግ ነው። ትናንት ምንድን ነው ያጋጠማችሁ? ለወደፊት መሆን የምታስቡት ሰው ምን አይነት ሰው ነው? አተነፋፈሳችሁን ማስተካከል፣ በዛ ውስጥ ነው ሜዲቴሽን የሚባለው። የዛኔ አይምሯችሁ መረጋጋት ይጀምራል።
ዶፓሚንን ከማሳደድ ይልቅ ራሳችሁ ላይ ትኩረት እንድታደርጉ ያደርጋችኋል። አብዛኛው ሰው ልክ ከእንቅልፉ እንደተነሳ ስልኩን ነው ቼክ የሚያደርገው። ቲክቶክ ይገባል፣ ቴሌግራም ምናምን ሜሴጅ ቼክ ያደርጋል። ከዛ ቀን ሙሉ ተረብሾ ነው። ግን ከእንቅልፋችሁ እንደተነሳችሁ መጀመሪያ ጸልያችሁ ከዛ በኋላ ሜዲቴሽን አድርጋችሁ ስትነሱ አሪፍ የሚባል የሆነ የተረጋጋችሁ ሆናችሁ ቀናችሁ እንድታሳልፉ ያደርጋችኋል። ይህንን የጀመርኩት ዘንድሮ ግቢ ከገባሁ በኋላ በጣም ብዙ ነገር እንዲለወጥ ስላደረገኝ የዛሬ 3 ዓመት አይደለም ሜዲቴሽንን የጀመርኩት የዛሬ ኦልሞስት 2 ወር ወይ 1 ወር። በዚህ 2 ወርና 1 ወር ውስጥ ግን ብዙ ነገር እንዲቀይር አድርጎኛል። በብዙም እያመሰገንኩኝ ይህንን ነገር በማወቄ በመረዳቴ። ረጅም ሰዓት መቀመጥ አይጠበቅባችሁ። ስልካችሁ ላይ ታይመራችሁ 3 ደቂቃ ኦን ታደርጉትና አድርጋችሁ ስልካችሁን አጠገባችሁ አስቀምጣችሁ ሜዲቴት ማድረግ። ከዛ ትንፋሻችሁን ማስተካከል ለ4 ሰከንድ ትይዙታላችሁ፣ ተመልሳላችሁ። በረጅም ለ4 ሰከንድ ትይዛላችሁ፣ ድጋሚ። ከዛ በዚህ ሰዓት እየተነፈሳችሁ አይምሯችሁ ላይ የሆነ ሀሳብ ይመጣላችኋል። ዝም ብሎ እናንተ ያን ነገር ላስብ ብላችሁ ሳታስቡ። ከዛ ያ ፕሮሰስ ሲደገም እያሳደጋችሁ 5 ደቂቃ 20 እያደረጋችሁ ትሄዳላችሁ። እኔ እስካሁን ከ5 ደቂቃ የበለጠ ሜዲቴሽን አድርጌ አላውቅም። አሁንም እዛው ላይ ቀስ እያልኩኝ እንደማሻሸል አምሹ እና ማይንድ ሴታቸውን የምታስተካክሉበት አንደኛው መንገድ ይሄ ነው ማለት ነው። ሁለተኛ ደግሞ ፖድካስቶችን ማየት። ፖድካስት በጣም ወሳኝ ነገር ነው። ከሰው ህይወቶች ብዙ የምትማሩት ነገር ይኖራቸዋል። ከፖድካስት ባለፈ ደግሞ ኤዱኬሽናል ኮንተንቶች፣ እኔ እንዴት ወንዶች ራሳቸውን እንደሚቀይሩ ቪዲዮ ሰራለሁ አይደል? እነዛን ገብተህ ቼክ ስታደርግ አይምሮክ ላይ የሚፈጠር ነገር አለ። በቃ ራሴን መቀየር አለብኝ ብለህ እንድታስብ ያደርጋል። እነዛን ነገሮች ገብተህ ቼክ አድርግ። ሶሻል ሚዲያ ላይ የምትከተላቸው ሰዎች ፖዘቲቭ ሰዎች መሆን አለባቸው እንጂ ኔጌቲቭ ነገር የሚለቅ ወይም ፖስት የሚያደርግ ሰው እየተከታተልክ አንተ ጤነኛ ትሆናለህ ብዬ አላስብም። ጌሚንግ እና ኢንተርቴንመንት ከሆነ ፎሎ የምታደርገው ህይወት ጌሚንግ እና ኢንተርቴንመንት ሆኖ ነው የሚቀር። ህይወት ኢንተርቴን ታደርግብሃል ወደፊቱ። ስለዚህ በቃ ራስን ልትቀይር የሚችል የሚያግዝህን ነገር ፎሎ አድርግ። መጽሐፍ እንድታነብ የሚመክርን ሰው ፎሎ አድርግ። ሰውነትን እንድትቀይር የሚያደርግን ሰው ፎሎ አድርግ። ብር እንድትሰራ የሚመክርን ሰው ፎሎ አድርግ። ገብተዋል? ተረድተኛል? ከዚህ በላይ አላብራራለም። እስኪ ቲክቶክ ገብተህ ቼክ አድርገው። ራስህ ስንት ሰው ነው ፎሎ? 400 500 ሰው ፎሎ ያደርጋል። ማይረባ ሰው፣ ምንም አይጠቅመውም ሰው፣ ህይወት ላይ የሆነ ነገር ብትሆን ቀና ብሎ የሚያየን ሰው። በቃ አሁን እኮ ወጣቶች ነን አይደለ? ራሳችንን ለመቀየር እያሰብን፣ ቤተሰቦቻችንን ስለመቀየር እያሰብን፣ ኮሚኒቲ ቢውል ስለማድረግ እያሰብን። እርግጠኛ ነኝ ይህንን ቪዲዮ እስከዚህ ድረስ የሚከታተለው ጥቂት ሰው፣ ከ50 እና ከ40 ሰው ላይበልጥ ይችላል። እርግጠኛ ነኝ። ግን እነዚህ ሰዎች ይህንን ቪዲዮ ጨርሶ የሚያዩት ሰዎች ዲሲፕሊን፣ ኮንሲስተንሲ ያላቸው ሰዎች ናቸው። እነዛ ሰዎች የተወሰነ ነገር ሳወራ ምናምን አውቃለሁ እኮ ስኬታማ ለመሆን ሰውነት ማይንድ ሴቴና ምናምን ማስተካከል። እሺ ይመቻችሁ፣ ታውቃላችሁ ራሳችሁ። እናንተ ግን ቪዲዮን እስከዚህ ድረስ ተከታትላችሁ ለመጣችሁ አመሰግናለሁ። ያው ራሳችሁን ስለምታከብሩ ራሳችሁን መቀየር ስለምታስቡ ነው ይህን ቪዲዮ እያያችሁ ያላችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። የዛሬ ቪዲዮ ቅድም ነግሬያችኋለሁ ትንሽ ይረዝማል ብያችኋለሁ እና ሁላችሁም ከቻላችሁ ኖትቡክ ምናምን እያዛችሁ ለመከታተል ሞክሩ እና ማይንድ ሴታችሁን በምታያቸው ፖድካስቶች በምታያቸው ቪዲዮዎች ከእናንተ ተመሳሳይ ዓላማ እናንተን ሞቲቬት የሚያደርግ ኢንስፓየር የሚያደርግ መሆን አለበት። ቲክቶክ ገብቼ ሴት ልጅ ቂጧን እያወዛወዘች ሳይ አይምሮዬ ላይ ፖርን እና ሴት ጋር ሊመጣ ይችላል እንጂ መቼም ራሴን ስለመቀየር አስብ። ግን ቲክቶክ ስገባ የሆነ ሰውዬ ሰውነቱን እያሳየ አሪፍ ሰውነቱን ቢያሳይ ጂም መስራት እንዳለብኝ ሞቲቬት ያደርገኛል። እና ፎር ፔጃችሁን አስተካክሉ፣ ዩቲዩባችሁንም በዛው ልክ አስተካክሉ። ፉትቦል ሃይላይት ምናምን የምታዩ ትችላላችሁ፣ ችግር የለውም። ግን እነዛ ነገሮች አይብዙ፣ አይደጋገሙ። ሰብስክራይብ የምታደርጓቸውን ሰዎች ለዩ። ምን አይነት ሰው ነው ሰብስክራይብ ማድረግ ያለብኝ የሚለውን ከለያችሁ በኋላ ቀስ እያላችሁ ራሳችሁን መቀየር ትጀምራላችሁ። ሌላው ደግሞ በጣም ወሳኙ ነገር ማይንድ ሴታችሁን የምታስተካከሉበት ነገር በዙሪያ ያላችሁ ሰዎች ምን አይነት ሰዎች ናቸው? ጓደኞቻችሁ ምን አይነት ሰዎች ናቸው? ባለፈው ነግሬያችኋለሁ። ሴት ጋር ምናምን የሚመታ ነው ወይስ እና ብር እንስራ ራሳችንን እንቀይር ጂም እንስራ የሚል ሰው? ያንን ሰው መጀመሪያ መለየት አለብህ። በቃ ማያስፈልግ ሰው ካለ ቆርጥ አውጣው። ምንም አይጠቅምማ። ህይወትን ነው ሊያበላሽ በሚችለው ቴስቴስትሮን ነው እንዲወርድ የሚያደርግ። በጣም ኢትዮጵያ ላይ ደግሞ አሁን እየሰማ ያለ ደባሪ ነገሮች አሉ። እንደዚህ አይነት ሰው እንድትሆን ነው የሚያደርግ። ሴታ ሴት ከሆንክ በቃ
ኢነርጂም ወደዛ ነገር ነው የሚመራ። ድምፅ ቀጭን ከሆነ ሰውነት ቀጭን ከሆነ አረማመድ ከተባለሽ ምን አይነት ሰው ልትሆን ይችላል? ወንድ አይደለም። በዛ ሴቶች ይሻላሉ ጂም ምናምን እየሰሩ ነው። ያው የእነሱም አይደገፍም። ታውቃላችሁ እየተፈጠረ ያለውን ነገር ኢትዮጵያ ላይ በጣም ደባሪ ነገር። ምን አይነት ወንዶች ኮሚኒቲ መገንባት እንደምንፈልግ እያሰባችሁ እንደዚህ አይነት ነገር ሲሰማ ይደብራል። እና ሰርክላችሁን አስተካክሉ። በጣም ሰርክል ወሳኝ ነገር፣ በጣም አስፈላጊ ነገር ነው። እንደዚህ አይነት ነገሮች በፖርን በሴጋ ምናምን የሚመጡ ነገሮች ናቸው። ስለዚህ እነዚህ ነገር ኮንትሮል በቃ አያስፈልግም። ወንድ ልጅ ነው እኮ ትክክለኛ ሪያሊቲ ነገር ነው እንጂ የሚያስፈልግን ይህ ተከፍሏቸው የሚሰሩ ነገሮችን መከታተል አይጠበቅብን። ወንድማዊ ምክሬ ነው። እርግጠኛ ነኝ ደግሞ ይህ ነገር ትክክል እንደሆንኩ ታምንበታለህ። ልክ እንዳልሆንክ እኮ ልክ እያደረክ እንዳልሆነ ታውቃለህ ሲጀመርና እነዛን ኮንትሮል አድርግ። ጓደኞች አንተን ሞቲቬት ኢንስፓየር እንድትሆን የማያደርጉ ከሆነ ቆርጣ አስወጣቸው። ስለማትወዳቸው አይደለም፣ ትወዳቸዋለህ፣ ታከብራቸዋለህ። ግን አንተ ነገ መሆን የምትፈልገው ሌላ ሰው፣ ራስን መቀየር፣ ቤተሰቦችን መጦርና ለሚስትህ አለ የሚባሉ ወንድ መሆን ትፈልጋለህ። እርግጠኛ ነኝ ትክክለኛ አይደለም። ስለዚህ ያንን ሰው ደግሞ እነዛ ሰዎች የማያግዙ የማይጠቅሙ ነገር ከሆነ ከተውት፣ አለቀ። ህይወትን መምራት ጀምራለህ እና ያ ነገር ማይንድ ሴትን እንድታሻሽል ማይንድ ሴት ሁሌ ፖዘቲቭ እንዲሆን ያደርጋል። አንድ ጓደኛ አለኝ አብረን ነው ጂም የምንሰራ የነበረው። ቤት ሲሄድ ከግቢ ምናምን ሲመለስ ኪሎ እንለካካለን። ትንሽ ከበለጠኝ በጣም ነው የምናድረው። በስነስርዓት ቀጥቅጬ ምግቤን አስተካክዬ ይሰራል። የተወሰነ ስበልጦ እሱም በዛው ልክ በጣም ይናደድና ፑሽ ያደርጋል። ጂም ውስጥ ገብተን የማንችለውን ብረት በጣም ፑሽ እየተደራረግን ነው የምንሰራው። ማስቀመጥ የማይታሰብ ነገር። ትንሽ ሰውነቴ ደግሞ አይሰማኝ እሱም ነገር አልሰማውም። በቃ በዛም እንደዚህ አይነት ጓደኛ ነው የሚያስፈልጋችሁ በየቦታው ላይ ብር መስራት ላይ እንደዛ እናንተ ኢንስፓየር የሚያደርግ ጂም ላይ እንደዛ ኢንስፓየር ማይንድ ሴታችሁ ስፒሪቹዋሊቲ ላይ እንደዛ ኢንስፓየር የሚያደርጋችሁ ሰው ያስፈልጋል። ማይንድ ሴታችሁን በዚህ መንገድ አስተካክሉ። እኔም ቀስ እያልኩኝ ያስተካከልኩባቸው ነገሮች ነው ሼር ያደረግኳቸው፣ ይጠቅማችኋል ብዬ አስባለሁ። ከዛ ደግሞ አሁን ወደ ፋይናንስ መጣ። ሶስተኛው ስቴፕ ላይ እነዚህ ሰውነታችሁ ማይንድ ሴታችሁ ሻርፕ ከሆነ ብር እንዴት መስራት እንዳለባችሁ ታውቃላችሁ፣ ትረዳላችሁ። ለምን እንዴት ብር መስራት እንዳለባችሁ ቢያስተምራችሁ መጽሐፍ አንብባችኋል። ሙሉ ለሙሉ ጤነኛ ናችሁ። ብዙ የሌሎች ሰዎች ፖድካስቶችን አይታችኋል። የእነሱን ስትራቴጂ ታውቃላችሁ። ስለዚህ ማንኛውም ነገር ላይ ብትገቡና ብር ለመስራት ብትሞክሩ አለቀ። ሰክሰስፉል ማትሆኑበት ብር ማሰሩበት ምንም ምክንያት አይኖርም። ስለዚህ እንዳልኳችሁ ሁለቱ ስቴፕ ላይ ፎከስ አድርጋችሁ ስሩ። ከዛ ፋይናንስ ላይ ይጠቅማል ብዬ ማስባቸውን ነገሮችን እነግራችኋለሁ አሁን ማለት ነው። እነዚህ ነገሮች እኔ ሙሉ ለሙሉ ሻርፕ ለመሆን እየሞከርኩኝ ቀስ ብዬ ብር መስራት የጀመርኩባቸው ነገሮች ናቸው። እነዚህ ታውቃላችሁ፣ የግቢ ተማሪ ነኝ። ብር ምናምን ማልሰራ ሊመስል ይችላል፣ ግን ያው ፋይናንሻል የሆነ ነገር ሚዲያ ላይ መታችሁ እንደዚህ ሰራው እንደዚህ ማለት አይኖርባችሁ፣ የግድ የሆነ ኮርስ ለመሸጥ ካልፈለጋችሁ በስተቀር። እኔ ይህን ያህል ሰርቻለሁ ብዬ ወይም ፎሬክስ ትሬደሮች እነዚህ ሰርተዋል እንደዚህ ሰራው ሀብታም ነው የሚሉት የሆነ ኮርስ ሊሸጡላችሁ ስላሰቡ። ፋይናንሻል የሆነ ነገር ኤግዛክት አሟንታ በቂ ነው። የተወሰነ ብር እየሰራው ነው፣ አሪፍ ነው። ግን ከዚህ በላይ ሞር ሻርፕ ሆኜ መስራት እንድችል ማይንድ ሴቴና ቦዲ በጣም አስፈላጊ ነው ለኔ፣ ያስፈልገኛል አይደለ እንደነገርኳችሁ። ስለዚህ እነዛ ላይ ፎከስ አድርጉ። የመጀመሪያው ነገር ብራችሁን ልትሰሩ የምትችሉበት ነገር ቅድም ያሉት እንዳሉ ሆኑ ማይንድ ሴት እና ሰውነት ስኪል ያስፈልጋችሁ። የሆነ ለሌሎች ሰዎች ልታቀርቡት ወይም ልትሸጡት የምትችሉት የሆነ ስኪል ያስፈልጋችኋል ለራሳችሁ። ምንም ስኪል ሳይኖራችሁ ምንም የምትሸጡት ነገር ሳይኖር ብር ቅጠል አይደለም ዝም ብሎ አይመጣም። ስለዚህ ለዛ የሚሆን በይሳት ተፈላጊ ስኪል ምንድን ነው? ኮንቴንት ክሬሽን ነው። ሰዎችን ኮች ማድረግ ነው። ጂም ላይ አሪፍ ሰውነት ካላችሁ ዲጂታል ማርኬቲንግ ነው፣ ቪዲዮ ኤዲቲንግ ነው፣ ግራፊክስ ነው የሚለውን ካጣራችሁ በኋላ ፎሬክስም ክሪፕቶም ሊሆን ይችላል። እሱን ካጣራችሁ በኋላ እዛ ነገር ላይ ስኪል መማር ነው። ጊዜ ሰጣችሁ በቃ ፎከስ አድርጋችሁ ልክ ትምህርታችሁ እንደምታነቡ እንደምታጠኑ ለአንድ ወርና ለሁለት ወር አንድ ኮርስ ላይ በስነስርዓት ከተማራችሁ በጣም ብዙ የምትረዱት ነገር ይኖራል። ከሌሎቹ ከ90% ሰዎች የተሻላችሁ ሰዎች ትሆናላችሁ። እዛ ቦታ ላይ አሪፍ አስተሳሰብ ይኖራችኋል።
ስኪሎችንም ታውቃላችሁ፣ ስለምትማሩት ነገር ትረዳላችሁ፣ ያንን ነገር መስራት ትጀምራላችሁ። ስለዚህ ስኪል በዚህ ሰዓት አስፈላጊ ከኔ ፓሽን ጋር ተመሳሳይ የቱ ነው ብላችሁ በዚህ ሰዓት የቱ ነው የሚያበላኝ ብላችሁ ካሰባችሁ በኋላ ያንን ስኪል ትማራላችሁ። ስኪላችሁን ከተማራችሁ በኋላ እንዴት ብር መስራት እንደምትችሉበት ሪሰርች መስራትና ክላይንት ማናገር። ቪዲዮ ኤዲቲንግ ከተማርክ አንድ ዩቲዩብ ቪዲዮ አሪፍ ቪዲዮ ኤዲት ማያደርግ ሰው ካላችሁ እኔ ቪዲዮ በዚህ መንገድ ኤዲት አደርጋለሁ፣ ከዚህ በፊት እንደዚህ ከእንደዚህ አይነት ሰዎች ጋር ሰርቻለሁ፣ ካልሰራም እንደዚህ እሰራለሁ፣ በነፃ ልስራለን፣ ያንተን ተደራሽነት እንዲጨምር እናደርጋለን፣ ለተወሰነ ጊዜ በነፃ ላቀርብልህ እችላለሁ ብላችሁ በስራችሁ ማስደመም። ከዛ በኋላ እሱ ማይቀጥርባችሁ ምንም ሁኔታ አይኖር። ብዙ ኮንቴንት ክሬተር አለ ኢትዮጵያ። ቲክቶከሮች በየቀኑ ነው እየጨመረ ያሉት ብዙ ብር ይሰራል ሲባል፣ ዩቲዩብን በዛው ልክ። ስለዚህ ስራ ማታገኙበት ምንም ምክንያት አይኖርም። ዲጂታል ማርኬቲንግም ለዛ አሪፍ ሰውነት ካላችሁ ደግሞ የተወሰኑ ኮርሶችን ወስዳችሁ ፊትነስ ኮች መሆን ትችላላችሁ። በጣም አሪፍ የስራ ዘርፍ ይመስለኛል። ሌሎች ነገሮች አሉ። ከዛ ብር መስራት ትጀምራላችሁ። የአብዛኛው ሰው ችግር ደግሞ እዚህ ጋር ነው። ብር እንዴት መስራት እንዳለበት አውቋል፣ ብር እየሰራ ነው። ግን ስፔንድ የሚያደርገው ልክ እንደ ትክክለኛ ሰው ወይም ብር እንደሚያስፈልገው ሰው አይደለም። ባለፈው በሰራሁላችሁ ቪዲዮ ለብር ማክበር ወይም ብር ማክበር አለባችሁ ብያችኋል። ስለዚህ ካላከበራችሁት ብር አያከብራችሁም እና ብር ማክበር አለባችሁ። ብርን አክብሩ። ያንን ደግሞ ልታደርጉ የምትችሉት ሴቭ በማድረግ አንደኛ በቃ ስፔንድ የምታደርጉት ነገር 80 ይህንን እንትን ረስቼዋለሁ ግን አለ 30-50% የሚባል እና የሚያስፈልጋችሁን ከፋፍላችሁ 50% ሴቭ ማድረግ ካለባችሁ 50% ሴቭ፣ 30 ስፔንድ፣ 20% ደግሞ ለሌላ ነገር ኢንቨስት አድርጋችሁት ብራችሁን ከፋፍላችሁ ማስቀመጥ አለባችሁ። አሁን በዚህ ሰዓት ሴቭ ስለማድረግ ነው ማስበው። ለምን የሆነ የራሴ ፕላን አለኝ። ያንን ብር እስክደርስ ድረስ ብር አላጠፋም ካልኩኝ ለሚያስፈልገኝ ነገር መሰረታዊ ለሆኑ ነገሮች ብር አጠፋለሁ። ከዛ ውጭ ላሉ ነገሮች ግን ብር ማጠፋበትን ነገር ብሎክ አደርጋለሁ። ለዛ ደግሞ ወሳኙ ነገር ብዙ ባንክ አለው አይደል? ኢትዮጵያ ላይ በየመንገዱ የሚያስከፍቷችሁ አንድ ባንክ ክፈቱ። ከከፈታችሁ በኋላ ይህንን ባንክ አካውንቱን ዝግ አድርጉት። ምንም የቴም ምንም ሞባይል ባንኪንግ አትጠቀሙ። ከዛ የተወሰነ ብር ስታገኙ ቀጥታ ወደዛ መላክ። በአካል ሄዳችሁ ማውጣት ስለሚደበራችሁ እዛ ላይ አሪፍ የሚባል ብር ሴቭ እንድታደርጉ ያግዛችኋል። ስለዚህ ብራችሁን በአግባቡ ስፔንድ ለማድረግ ሞክሩ። በጀንክ ፉድ በማይሆን ነገር ከምታጠፉ እንዲያውም እራሳችሁ ላይ ኢንቨስት ብታደርጉ አሪፍ ነው። ዝም ብላችሁ የማይሆናችሁን ልብስ ፋሽን ዝም ብላችሁ የተከተላችሁ ብታጠፉ ምንም ህይወታችሁ ላይ የሚጨምርላችሁ ነገር የለም። ግን ራሳችሁ ላይ ለጂም መክፈል፣ ለአመጋገባችሁ የሚሆን ነገር መግዛት፣ ለውዝ ከቻላችሁ ፕሮቲን ሼክ ምናምን እነዛን ነገሮች ብገዙባቸው ይሻላል እንጂ ማይሆን ቦታ ላይ ዝም ብላችሁ ብራችሁን አታባቁ። ኢንቨስት ካደረጋችሁ ኮርስ መግዛት፣ ቪዲዮ ኤዲቲንግ እየተማረ ከሆነ ቪዲዮ ኤዲቲንግ የሚያስተምር ሰው ብትማር ለአንተ የተሻለ ነው። ፎሬክስም መማር ትችላለህ። ብዙ ልትማራችሁ የምትችሏቸው ስኪሎች አሉ። እነዛን ነገር ላይ ኢንቨስት ብታደርጉ ይሻላል ስፔንድ ከምታደርጉ። ግን እንደኔ የምመክራችሁ አንድ ማድረግ የምትፈልጉት ነገር ፕላን አድርጉ። ስልክ መግዛት ሊሆን ይችላል፣ ኮንቴንት ክሬሽን መስራት የምትፈልጉ ፒሲ መግዛት ሊሆን ይችላል። ያንን ብር እስክትሞሉ ድረስ ሴቭ አድርጉ። ሴቭ ካደረጋችሁ በኋላ የተወሰነ ብር ሲጸርፋችሁ ደግሞ ኢንቨስት ወደ ማድረጉ ትመጣላችሁ። እኔ በዛ መንገድ ነው ያው የማምን። በቃ ብር በዛ መንገድ ነው የሚሰራው ብዬ ነው የማስበው። እና አሁን የነገርኳችሁ 3 ነገሮች በጣም ቀላል ናቸው። ራሳችሁን ለመቀየር አሪፍ ናቸው። እኔም ራሴን ቀይሬባቸው የምላቸውን ምክሮች ናቸው የለገስኳችሁ። ከዚህ ደግሞ ይበልጥ ተሻሽዬ እናንተን የማግዝበት ቀን እንደሚመጣ አምሹር። ስለዚህ እንደዛ የምታምኑ ኮንፊደንሳችሁን፣ የፊታችሁን ስትራክቸር፣ መልክ፣ ሰውነታችሁን፣ ሌሎች ነገሮች መቀየር ዓላማ ያላችሁ ሰዎች ሰብስክራይብ አድርጋችሁ ቻናሉን ጆይን ማድረጋችሁ እንዳረሱ። ቴሌግራም ላይ ደግሞ ለ7 ቀን ያዘጋጁት የሰልፍ ኢምፕሩቭመንት ቻሌንጅ አለ። እዚህ ሰልፍ ኢምፕሩቭመንት ቻሌንጅ ላይ ለ7 ቀን የሚዘጋጅ ቻሌንጅ ነው። ይህንን ቻሌንጅ በነፃ ነው የምትሳተፉት። እኔ ለ7 ቀን ራሳችሁን ታሻሽላላችሁ፣ ሩቲናችሁን ቢውል ታደርጋላችሁ ብዬ የማስባቸው ነገሮች ሰኞ ስለምንጀምር የሚመጣው ሰኞ ጆይን ብላችሁ ቴሌግራም ላይ እነዛን ነገሮች ማግኘት ወይም መዘጋጀት ትችላላችሁ። በጣም ቀላል ነገሮች ናቸው፣ ግን በእነዛ ነገሮች ውስጥ ሰውነታችሁን የፊትነስ ጆርኒያችሁን ትጀምራላችሁ። የሆነ ስኪል
ለመማር መጀመራችሁ አይቀርም። ኮንቴንት ክሬሽን ብዙ ነገሮች ሊሆን ይችላሉ። ከዛ በኋላ ማይንድ ሴታችሁን ታስተካክላላችሁ። እነዚህ ነገሮች ናቸው የምትማሩ። ዲሲፕሊን፣ ኮንሲስተንሲ የመሳሰሉትን ነገር እንድትማሩ የሚያግዛችሁ ቻሌንጅ አዘጋጅቼላችኋለሁ። ቴሌግራም ላይ ታገኙታላችሁ ገብታችሁ። እዛ የራሴ ኮሚኒቲ ስላለ 1000 ምናምን ፎሎወር አለው። ቴሌቶክስ ነው ፕሮፋይል 1% ነው የሚለው ምናልባት ግራ ከተጋባችሁ እና ዛሬ ሰልፍ ኢምፕሩቭመንት ለማሰብ ለመጀመር የምታስቡ ሰዎች የሚጠቅማችሁ ነገር እርግጠኛ ነኝ ምንም ሳልነግር ከራሴ የሚወት ታሪክ ከሌሎች ሰዎችም አንስቼ ነግሬያችኋለሁ። መጀመር ብቻ ነው የቀራችሁ፣ መጀመር ነው። መጀመሪያ ከሰውነታችሁ ጀምሩ፣ ከዛ ወደ ማይንድ ሴት፣ ከዛ ብር መስራት እንጀምራለን በጋራ አይደለ? እና አንድ ላይ ወደ ላይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።